ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን እንዴት አላችሁ? እንግዲህ በአሁኑ ሰዓት በዓለማችን ዙሪያ ወቅታዊ የሆኑ ክስተቶች እያነሳን ከፓስተር አለማየሁ ጋር የመጽሐፍ ቅዱስንም ሐሳብ እያካተትን ወደ እናንተ የምናደርስበት ሰዓት ነው። በትኩረት እንድታዳምጡን በዚህ ሰዓት እንጠይቃለን። ፓስተር አለማየሁ እንግዲህ በዓለማችን ዙሪያ እየተከሰቱ ያሉ መረጃዎችንን አሰባስቦ እንዲሁም ደግሞ ኋላ ላይ ደግሞ የዕለቱን መልእክት ደግሞ ያጋራናል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ የምመኘው ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አጠገቤ ፓስተር አለማየሁ አለ። እንዴት አለ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እስኪ እንግዲህ መረጃህን አቀብለን። እንግዲህ ድንገት ሰማ አንድ ዜና አለ። በዛሬው ዕለት አሜሪካና ቻይና በስዊዘርላንድ ለንግግር ምንድነው ይነጋገራሉ ተብሎ ይጠበቃል። ይህም አሜሪካ በቻይና ላይ የጣለችውን ማዕቀብ ቻይናን በአሜሪካ ላይ የጣለችውን ታሪፍ በተመለከተ የተፈጠረውን ውጥረት ለማርገብ ሁለቱ ሀገሮች ይገናኛሉ ተብሏል። እንግዲህ የመጀመሪያው ንግግር ታሪፍ ለማስቀነስ ምናምን አይደለም፣ ውጥረቱን ለማርገብ የተባለው አንድ ስቴፕ ማለት ነው። አዎ ውጥረቱን ለማርገብ ባለው እንግዲህ ታሪፉን በተመለከተ የታሪፉ ጣራውን ወይም ደግሞ የታሪፉ ያመጣውን ተጽዕኖ ከመቀነስ ባሻገር የቻይና ለመደራደር የምትዘጋጀው ሙሉ ለሙሉ ታሪፉ ተነስቶ ቁጭ ብላ መደራደር ነው የምትፈልገው ለማድረግ ነው የምትፈልገው። እንግዲህ ለማርገብ ነው ብለዋል። እንግዲህ ምንድነው በሁለቱም መካከል የተወከሉት በውይይቱ የሚሳተፉት ሰዎች በጣም ከፍተኛ ባለስልጣኖች ናቸው። ከቻይና በኩል የቻይና ምክትል ጠቅላይ ሚኒስትር ሂሊፍ ያንግ በድርድሩ ይሳተፋሉ ተብሏል እና ይጠበቃል። የአሜሪካ በኩል ደግሞ የአሜሪካ ግምጃ ቤት ጸሐፊ እንደሚሳተፉ ነው የታወቀው። እንዲሁም ደግሞ የንግድ ምክር ቤቱ ወኪል ጄምስ እሳቸውም በስብሰባው ላይ እንደሚገኙ ታውቋል። እንግዲህ አሁን በዚህ ሰዓት የቻይና ፕሬዚደንት በራሽያ ነው የሚገኙት። የራሽያን የነጻነት ክብረ በዓልን በማክበር ላይ ይገኛሉ፣ በሞስኮ ማለት ነው። ይህን ቀረጻ እያደረግን ባለንበት ሰዓት እና በትናንትናው ዕለት ነው ወደ ቻይና የገቡት። በትናንትናው ዕለት ከቻይና ራሽያ ፕሬዚደንት ጋር ፑቲን ጋር ውይይት አድርገዋል። ውይይታቸው እንግዲህ ሁለንተናዊ ግንኙነታቸውን ይበልጥ ማጠናከርና በዓለም ላይ አሁን ላይ ያለውን የፖለቲካና የኢኮኖሚ ከፍተኛ ውጥረት ላይ በጋራ እንዴት መስራት እንዳለባቸው እንደተነጋገሩ ታውቋል። ይህ ንግግራቸው እንግዲህ 2 ቀን ይቆያሉ። ለ4 ቀን ጉብኝት ነው የመጡት። የቀጣይነት እንዳለው ተደርጓል ታውቋል። እንግዲህ ሁለቱ ሀገሮች ጥብቅ ወዳጅነት በመካከላቸው አለና ይሄ ደግሞ ምንድነው አሜሪካን ትንሽ ያሰጋት ይመስላል። የሁለቱ ጥምረት በፊትም ለመነጣጠል የተለያዩ ስትራቴጂዎችን ትጠቀም ነበረ። ሁለቱን ሀገር ግን መነጣጠል የማይችሉ ናቸው። አንደኛ
በከፍተኛ በቢሊዮን ዶላሮች እየተናገዱ ነው ያሉት። ያ መናገድ ደግሞ በጣም ከፍተኛ እንደሆነና ይህ መናገድ ትልቅ ነገር ውስጥ እንደገቡ ግንኙነታቸው የሚገርም ቻይና ለራሽያ ወታደራዊ ተቋም የኤሌክትሮኒክስ ነክ ነገሮችን ድጋፍ ታደርጋለች እና ድጋፍ ታደርጋለች። ይሄ በሁለቱ መካከል ያለውን ይበልጥ እያጠናከረ ይመጣል ወይም ደግሞ የበለጠ ያጠናክራል ተብሎ ይታሰባል። ሌላው ምንድነው? አሁን በዓለም ላይ በተፈጠረው ነገር በሁለቱ በጋራ አብረው ለመቆም የወሰኑ መሆናቸውን አስታውቀዋል። ቻይናና ሩሲያ ዓለም ላይ አሁን በተፈጠረው ነገር ሁለቱ በጋራ አብረው ለመቆም ወስነዋል። እንግዲህ የዓለምንና የኢኮኖሚውን መርህ ለመለወጥ እየሰሩ እንደሆነ ተናግረዋል። መስተጋብሩን አሁን ያለውን ሽፍት የማድረግ ምዕራቡ ወደዚህ ሽፍት የማድረግ ነገር እና ምንድነው ደግሞ በብሪክስ የተጀመረውን ግንኙነት የበለጠ አጠናክረው ለመሄድ ተስማምተዋል። ይሄ ደግሞ የዓለምን የፖለቲካና ሁኔታ ይለውጣል ተብሎ ይጠበቃል። ሁለቱ መሪዎች አንደኛ ግዙፍ ኢኮኖሚ ነው ያላቸው፣ ግዙፍ ወታደራዊ ተቋም ነው ያላቸው። ከነዚህ ግዙፍ ነገሮች የተነሳ በዓለም ላይ ያለውን ነገር ከዚህ በፊትም ተናግረናል። ይህ የበላይ የሚባል ሀገር የለም። ሁሉም በዓለም ላይ በገበያው ስርዓት መመራት እና እንዳለባቸው ያመለክታሉ። ሌላው ደግሞ ይህ ማለት ያው የኮሚኒዝም ርዕዮተ ዓለም የሶሻሊዝም ርዕዮተ ዓለም መሆኑ ነው። አሁን የሶሻሊዝም ርዕዮተ ዓለም ማለት አይቻልም። ምክንያቱም ንግዱ ወይም ኢኮኖሚ የሚመራ ያለው በግል ነው። ግል የካፒታሊስት ቅይጥ ኢኮኖሚ የሚባል እና አካሄድ ነው የሚካሄዱት እና የሚከተሉት። ይህንን በተመለከተ ምንድነው እነሱ ፍትሃዊ የሆነ የዓለም አንድ ወጥ ስርዓት እንዲኖር ይፈልጋሉ። እንግዲህ ይህንን በዓል ደግሞ ራሽያ የምታከብረው ለ3 ቀን የተኩስ አቁም ማድረግ ነው እየተከበረ ያለው በዛሬው ዕለት። ይሁን እንጂ ዘለንስኪ በቴሌቪዥን መስኮት ብቅ ብሎ ምንድነው ያለው? ቶክስ የማናቆም መሆኑን እወቁ ከማለትም ባሻገር የዓለም መሪዎች ወደዛ አትሂዱ፣ ኃላፊነት አንወስድም ብለዋል። እንግዲህ እናንተ አሁን ቀደም ብለን እየተከታተልን ነው። በዓሉ በሰላም እየተከበረ እንደሆነ ተመልክተናልና ምንድነው አንድ አባባል አለ። ይህ ምንድነው? አቅምህን ያለማወቅ ችግር ወይም ደግሞ ያለህበትን ስታተስ ወታደራዊ ስታተስ ይሁን ፖለቲካዊ ስታተስ ያለማወቅ ችግር ያለ ይመስላል። ዘለንስኪ ጋር ያለ ይመስላልና እንደውም ኢማኑኤል ማክሮን ምክር ቤት የሰጥተውታል። ይህን ስመለከት በጣም ገርሞኛልና አደጋውም ስለታያቸው ይሆናል። አደጋው የከፋ ነው የሚሆነው። ምክንያቱም አንድ ነገር ታደርጉና ብሏል እኮ የሚቀጥለዋን ፀሐይ ይናፍቃቸዋል። አታዩም ፑቲን። የሚገርም ነው። እና ያው ዘለንስኪ እንደምታውቀው ሁል ጊዜ ዓለምን ጎትቶ ወደ 3ኛ ዓለም ጦርነት መክተት የሚፈልግ ሰው ነው። ገብቷል። አንድ ወቅት ዶናልድ ትራምፕ የተናገሩት ነገር እውነት ነው። ለህዝብ አታስብም ያሉት ሁልጊዜ የሚጠይቀው የጦር መሳሪያ ነው፣ ሚሳኤል ነው፣ ታንክ ነው፣ እንደዚህ ነው ስጡኝ የሚለውና ሚስጥራዊ ቡድን ከበስተጀርባው ስላለ ማለት ነው። እንግዲህ ይህ ሰው ለአውሮፓ የመጨረሻ
ስላት የሚሆን ሰው ነው አውሮፓን ከራሻ ጋር አነካክቶ ይዞ የሚገባ እሱ ሊሆን ይችላል። እንግዲህ እስካሁን ድረስ ምንም አይነት ተኩስ አልተፈጠረም። ምንም መረጃ አላገኘንም። ግን በዓሉ በሰላም እየተከበረ እንደሆነ ተመልክተናል። እንደው ምናልባት ሳደመደመው ፓስተር ያው አብረን ነው እንግዲህ ትርኢቱን ያየነውና አንድ የተረዳው ነገር እንዳለ እገነዘባለሁ። በተለይ ደግሞ ራሻ ይሄን በዓል ይመስለኛል በየዓመቱ ነው የምታከብረውና ለየት ባለ ትርኢታዊ አካሄድ ነበር ስታደርግ የነበረውና የቻይና ወታደሮች ትርኢቱ ላይ ሌሎችም እንደዚህ የኮሚኒስት አገሮችም ጨምሮ ይመስለኛል የሩቅ ምስራቅ አካባቢ ያሉ ወደ ላቲንም አካባቢ ይመስለኛል። እና አሁን ይህን ስትመለከት ምንድን ነው እስኪ እንደው የተረዳው እንደው ይህን ለአድማጮች ብትገልጸው ደስ ይለኛል። መጽሐፍ ቅዱሳዊ ይዘት ያለው ይመስለኛል። ቅርታው ግን ምንድነው መሰለ እሱን አሁን ወደፊት በስፋት ይዘን ብንመጣው ጥሩ ነው። ራሱን ችሎ አሁን የበዓሉ እንድምታው ምንድን ነው? ከ20 ሀገር በላይ መሪዎች የተገኙበት፣ የተለያየ ሀገር ባንዲራዎች የታዩበት፣ የተለያዩ ሀገሮች ወታደራዊ አሰላለፍ የታየበት ምክንያት እንድምታው ምንድን ነው የሚለውን ወደፊት ወደ በሰፋር ምክንያቱም ራሱን የቻለ ትልቅ ርዕስ ነው። ከመጽሐፍ ቅዱስ አንጻር እነማናቸው የተገኙ ሀገሮች እነማናቸው ትርኢቱ ላይ የተሳተፉ ሀገሮች የሚለውን ይዘን ብንቀርብ ጥሩ ነው። ዜናው እንግዲህ በትናንትናው ዕለት ቫቲካን ካቶሊክ ኮኮ ተመርጧል። የተመረጡት ከአሜሪካ ሲሆን ሮበርት ፓሺስቲ ይባላሉ። አሜሪካዊ ጳጳስ ናቸው። መስከረም 14 1955 ነው የተወለዱት። የቫቲካን ከተማ አስተዳዳሪ ሆነው ወይም ከንቲባ ሆነው አገልግለዋል። አሜሪካን ጳጳስ ሆነው አገልግለዋል። እንዲሁም የቫቲካን ከተማም ደግሞ ጳጳስ ሆነው አገልግለዋል። እና እንግዲህ ወደፊት ስለሳቸውም በስፋት በዲቴል ምንድነው መርሃቸው ከፖፕ ፍራንሲስ የቀጠለ ነው ወይስ የተለየ ነው የሚለው ነገር ለምንድነው ባንዴ ጥቁር ጭስ ያው ስርዓቱ ስለሚካሄድ ለምን ኋላ ላይ ደግሞ ነጭ ጭስ ወጣ የሚለውንም ጨምሮ አካተን እንመለሳለን። አዎ ሰፊ ነገር የሚፈልግ ነገር መስሎኛል እሱ ነገር። ምክንያቱም አሁን በዚህ ዝም ብለን ሰፋ ያለ መረጃ ሰብስበን ስለ ሰውየው አሁን ትውልዳቸው አስተዳደጋቸውን ያወቅ ነው። ግን እንዴት ነው ማህበረሰባዊ ግንኙነታቸው? ብዙ ጊዜ ካቶሊክ ፖፖች የሚታሙባት ነገር አለችና እንደዛ አይነት ያራምዳሉ ወይ? አሁን ሶዶምን ሌዝቢያንን ያራምዳሉ ይህ ሰውዬ ወይ? ከዛ ሃይማኖቶች ህብረት ከዛ ተቃራኒ ናቸው ወይ? አንድ ሃይማኖት የሚለውንስ ያስቀጥሉታል ወይ የሚለው አንድ ላይ ሰብስበን ብንመጣ እሱ ብቻ እንደው ለጥቆማ ያህል አድማጮችም እንዲጠብቁን ያው ቅድም እኔ እናንተም አይተናል። አንዳንድ እንደ ፕሮፓጋንዳ የሚመስል ነገርም ያው ሽሚያ ይመስላል። ያው እንግዲህ የመጨረሻው ፖፕ እኔ ነኝ ያለው ሰው እንግዲህ በቅርቡ እንደተነሳኛም ዘግበናል። በተለይ በሩቅ ምስራቅ አካባቢ ከፍተኛ ድጋፍ እያገኘ ስለሆነ እሱንም ማካተን፣ ምክንያቱም የትኛው ነው ትክክለኛው ጳጳስ የሚለውንም አካተን እንግዲህ ወደፊት እንመለሳለን። አሜን። እሺ እንግዲህ እግዚአብሔርን ቃል ትናንትና ጀምረን ነበረ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ 6-7-8 እስቲ እንመለከተዋለን። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል ይላልና እንግዲህ የጌታ ኢየሱስ ክርስቶስን ምጽአት ስንጠባበቅ ሁል ጊዜ ማድረግ ያለብን ነገር ምንድነው? ታምነን መኖር ነው። በምናየው ነገር አይደለም መወሰድ ያለብን። የምናየው ነገር በዓለም ላይ የምንመለከተው የምናየው በዙሪያችን ያለው በተለይ ደግሞ
ክርስቲያን ማህበረሰብ ውስጥ ከገባ የአጋንንት ትምህርት፣ ሐሰተኛ ትንቢቱ፣ ብዙ ነገሮች ስለምንመለከት እሱን አይደለም መመልከት ያለብን። መመልከት የሚገባን የእምነታችን ጀማሪና ፍጻሜ ክርስቶስን ነው እና ስለዚህ ስንመላለስ በእምነት እንጂ በማየት ልንመላለስ አይገባም። ዛሬ ያመንነው ትልቅ ሰው ያልነው ሰው ሊወድቅ ይችላል፣ ሊስት ይችላል፣ ከመስመር ሊወጣ ይችላል። ስለዚህ ያንን ሰው አይደለም እሱን ምሳሌያችን አይደለም። የኛ ምሳሌያችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ብዙ ጊዜ ሰዎች የሚሰናከሉትና ከእግዚአብሔር መንግስት የሚጎሉበት ትልቁ ምክንያት ሰውን ስለሚከተሉ። በተለይ ኢትዮጵያ ውስጥ ሰውን መከተል እንደ ፋሽን ተደርጓል። ሰውን አይደለም እንከተለው። ሰው አልሞተልንም። ሰው ለእኛ ዋጋ አልከፈለልንም። ለእኛ ዋጋ የከፈለልን የናዝሬቱ ኢየሱስ ክርስቶስ ነው። አንድ ጊዜ አንድ ወንድም አገኘሁኝና ድሮ ነው እንግዲህ የዛሬ በ60ዎቹ ቀደም ብሎ ነው እና አናጢነት ይሰራል ከሙሉ ወንጌል ቤተክርስቲያን ቀጠና 2 ሙሉ ወንጌል ቤተክርስቲያን ጀርባ ላይ አናጢነት ሲሰራ የደረጀ መዝሙር ይከፈታል እና የደረጀ መዝሙር ሰምቶ ከዛ ከአናጢነት ቦታ ወርዶ ሄዶ ገብቶ ጌታን ተነጥቶ እና ከዛሬ 10-15 ዓመት በፊት አግኝቼው ነው እንዲህ ወንጌል የሆነ ቦታ ላይ ቁጭ ብዬ ለሰዎች ወንጌል እየነገርኩ ያለ እዛ ጋር ቁጭ ብሎ ነው ሰውየውና ከርማላ ላይ ልቤ ተነካ። በዛ ዝማሬ ሄጄ ጌታን ተቀበልኩኝ። ግብ ደህንነት አስተማሩኝ፣ ተጠመቅኩ። በቃ ከጌታ ጋር ያለ ሪሌሽንሽፕ ሁሉ መስሎኝ ነበር አለ። በቃ ሁሌ የምሰማው የደረጀ መዝሙርና ደረጀን ጌታን ተወ የሚባል ስሰማ እኔም ጌታን ተውኳል። በአንድ ወቅት ማለት በአንድ ወቅት ይገርማል። ምን ልፈልጌ ነው? መከተል ያለብን ክርስቶስን ነው። የኛ መሪ የህይወት አገልጋዮች ለኛ እንዲያገለግሉን የተሰጡን የእግዚአብሔር አገልጋዮች ናቸው እንጂ እነሱን እንድንከተል እነሱን ሞዴል እንድናደርግ እነሱን እንድንመስል አልተጠራንም። ለዚህ ነው በእምነት እንጂ በማየት አንመላለስም። በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ምክንያቱም ዛሬ የተደገፍንበት ነገር ሊወድቅ ይችላል። ዛሬ የታመንበት ነገር ከእጃችን ሊበተን ይችላል። ዛሬ የታመንበት ነገር ነገ ፊታችን ላይ ላናየውን ይችላል። በክርስቶስ ኢየሱስን ግን አምነን የምንመላለስ ከሆነ በምንም ውስጥ ጌታ ከኛ ጋር ነው የሚሆነው። ስለዚህ ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ይህንም በደንብ ልናውቅ ያስፈልጋል። ዮሐንስ 12:26 ላይ የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል እያለ ይናገራል። እንግዲህ በእግዚአብሔር ታምነን በክርስቶስ ታምነን ልንመላለስ እንጂ ሰዎች ጥሩ ነው፣ ከሰዎች ጥሩ ነገር መማር ጥሩ ነው፣ መልካም ነገር መውሰድ ጥሩ ነው። የሆነ ሞዴል የሚሆኑ ነገሮች አሉ፣ እነዛም መውሰድ መልካም ነው። ግን እነሱም ማመን እነሱ ላይ መታመን ግን አደጋ ነውና ዛሬ ይህንን ማለት ፈልጋለሁ። ላይክ፣ ሼር፣ ሰብስክራይበር አይረሳ፣ ሰብስክራይብ ማድረግ አይረሳ። ለሌሎች ማጋራታችሁን አትርሱ። አገልግሎታችሁን በወደዳችሁ ደስ ባላችሁ መጠን ደግፉ። ከኛ ጋር አገልግሉ። በጌታ ፍቅር ሰላም እላችኋለሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር የዕለቱን ድንቅ መልእክትን ያካፈልከን እውነት ነው። እንግዲህ መሰረታችን አለቱ ላይ ከሆነ ምንም ነገር ቢመጣ ሊነቀንቀን አይችልምና በእንደዚህ ነው ልናስብ የሚገባውና ያው የመጣልን የእግዚአብሔር ቃል
ይህንን የሚያጸናልን ነውና ስጋ ለባሽን ትምክቱ ያደረገ የተረገመም ይሁን ይላል በሌላ ቦታ ላይ። ስለዚህ ክርስቶስን እያየን እሱን የፈረንጆቹ ፉት ስቴፕ ይሉታል የእግሩ አሻራ የሚሄድበትን እየተከተልን ፍጻሜያችንን እንግዲህ ድንቅ እንዲሆን የጌታ ኢየሱስን ተምሳሌት መከተል አለብን የሚል መልእክት እናስተላልፋለን። እንግዲህ ወንድሜ በዚህ ላይ ልጨምርና እሺ 12 ሰዓት ላይቭ አገልግሎት አለን ከወንድማችን ኤርሚያስ ጋር። ሌሎችንም ጋብዛችሁ እንድትገቡ በጌታ ፍቅር እጠይቃለሁ። ተባረኩ እንላችኋል። ዋው እውነት ነው። እንግዲህ ፓስተር እንደነገረን በጣም ትልቅ ርዕሰ ጉዳይ ነው እንግዲህ ዛሬ ይዘን የምንመጣው። ወንድማችን ኤርሚያስ መቆያም ይካፈላል በዛ የቀጥታ ስርጭት ላይ። እንግዲህ ይህንንም እንድትጠብቁ በጌታ ፍቅር እናሳስባለን። በተለይም ደግሞ ይመለከተናል ብላችሁ የምታስቡ የአብያተ ክርስቲያን መሪዎች በትኩረት እናንተንም ሊመለከት ስለሚችል እንድትከታተሉ በዚህ አጋጣሚ እናሳስባለን። እግዚአብሔር ሰላም ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።